እንደው አንጀቴ ባንቺ ፍቅር ነደደ ይላል። አረዳ የመምህር ዘላለም ወንድሙ አደባባይ የሆነው አንጀቱ ግን በክርስቶስ ፍቅር የተቃጠለ ነበረ። እውነት ነው፣ ምስክር ነው። አይኖቹን ቅናት አላደበዘዛቸውም። አይኖቹ ኃጢአት በመመልከት ጸንተው አልኖሩም። ሁለት አይኖቹ ከልጅነቱ ጀምሮ ብሉይ ኪዳንን ሐዲስ ኪዳንን በማንበብ ብሩህ የሆኑ ነበሩ። የራስ ቅል ጎልጎታ ላይ ጌታችን አንዴ ነው የተሰቀለው። በእያንዳንዱ ክርስቲያን ራስ ላይ ግን ሁሌ እንደተሰቀለ ነው። የመምህር ዘላለም ራስ ጎልጎታ ነበር። ሁሌ ክርስቶስ ተሰቅሎባቸው። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። ምራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። በወንጌል አገልግሎት የተገናኘንባቸው ወደ ምህረቶች የወይኔ መጀመሪያ ያስተምራል፣ ሁለተኛ ያስተምራል። የማስተማር ሂደት ግን ወደ ምህረት ላይ ተቀምጦ እጆቹ መጽሐፍ ቅዱስ ይዘዋል። ሞት አይደለም፣ ሽግግር ነው። ዛሬ ያልተረዳን በጣም በጦርነት ሚረክፈው እኮ እግዚአብሔር ሕንጻ ነው። ዛሬ ቤተ መቅደስ ቢቃጠል የያችንን እናስነካዋለን። የመምህር ዘላለም እግሮች ያዕቆብ ናቸው፣ በለዝ ናቸው። ያ ቤተ መቅደሱን አጽንቶ እንደቆየ በትምህርቱ ምዕመናንን ሲያጸና የኖረ ነው። ከገጠር እስከ ከተማ፣ ከከተማ እስከ ባህር ማዶ ወንጌልን ለማስተማር የገሰገሱ እግሮች ንዑዳን ክቡራን ናቸው። የኔና የናንተ እግሮች ወደ መሻታ ቤቶች ሲገሰግሱ ይውላሉ፣ ያድራሉ። ወደ ጠንቋይ፣ ወደ ሟርተኛ ቤት፣ የረከሰው የጨለማ ስፍራ የስንቶች እግር ገስግሰዋል። የስንቶች እግር ወደ ሞት መንደር ገስግሰዋል። የመምህር ዘላለም እግሮች ግን እንደ ያዕቆብ በመሆን እንደ በለስ በመሆን ቤተ መቅደስ ለቤተ መቅደስ አድባራት ገዳማት ሲገሰግሱ የኖሩ እንደ ነሐስ የጸኑ ያዕቆብ ናቸው፣ በለዝ ናቸው። ክብር ይግባ ወንድማችን። ዘር ንግድ አለው፣ የጎሳ ንግድ አለው፣ የምቀኝነት ንግድ አለው፣ የአመንዝራነት ንግድ አለው፣ የክፋት ንግድ አለው፣ የሐሜት ንግድ አለው። የክርስቶስ መቅደስ ግን እንዲህ አይነት ጩኸት ሚስማማው አልነበረ። ሁለት አይኖቹ ክርስቶስን ያዩ፣ ሁለት ጆሮቹ ቃሉን ይሰሙ፣ ሁለት አፍንጮቹ መዓዛውን ያሸቱ፣ አንደበቱ ስለ ክርስቶስ ያውጅ የነበረው የመምህራችን የመምህር ዘላለም ወንድሞ ስመ ክርስትናው ወልደ ሰማዕት አደባባዩ ሳይሆን አደባባዩ ወደ መሬት ቢሆንም ቅድስትና ቅድስተ ቅዱሳን ሰውነቱ ግን ወደ ክርስቶስ መቅደስ ሄዷልና አምላካችን ክርስቶስ በእቅፉ እንዲያኖረው እኛንም ፍጻሜያችን እንዲያሳምርልን ልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። 7 የወርቅ መቅረዞችን አየው። በመቅረዙም መካከል የሰው ልጅ የሚመስል ቆሞ ነበር ይላል ባለ ራእዩ ዮሐንስ። ተመስጦ መጥቶበት ወደ ላይ ሲመለከት በክርስቶስ ፊት የሚበሩ 7 የመቅረዝ መብራቶችን ይመለከታል። መቅረዝ ማለት ምናልባት ባትረዱት እንኳን እንደ ሻማ ማብሪያ አድርጋችሁ አስቡት። 7 አይጹቅ ወይም 7 ጫፍ ያለው ነው። አሰራሩ በኦሪት ዘጸአት ላይ በስፋት ለሙሴ ነግሮታል። እና በነዛ የመቅረዝ መብራት መካከል ማን ቆሞ ነበር ይላል? የሰው ልጅ የሚመስል ቆሞ ነበር ይላል። እሱ ማን ነው? መድኃኔ ዓለም ክርስቶስ ነው። ስለዚህ አባቶቻችን ሊቃውንት ያን ሲተረጉሙ መቅረዝ ማለት የሰው ልጅ ነው ይላሉ። ምንድነው? የሰው ልጅ ነው። መቅረዙ 7 ክፍሎች አሉት። ሰው በ7 ተከፍሏል። እሳትነት አለን፣ ውሃነት አለን፣ ነፋስነት አለን፣ መሬትነት አለን፣ ልብ አለን፣ ቃል አለን፣ እስትንፋስ አለን። 7 የሥነ ፍጥረት ቀመር ነው። ስንት ዕለታት አሉ? 7 ዕለታት አሉ። 7 ሊቃነ መላእክት አሉ። 7ቱ ሰማያት አሉ። 7 ብለን ብንዘረዝር ራሱን ችሎ ሰፊ ትምህርት ይሆናል። እና 7 የመቅረዝ መብራቶች መካከል ማን ቆሞ ነበር ይላል? ክርስቶስ ቆሞ ነበር ይላል። እዚህ ላይ በጣም ማስተዋል ያለብን አንድ ትልቁም ነገር አለ። ሰሎሞን በመጽሐፈ ምሳሌ 9 ላይ ጥበብ ሐነጸት ላቲ ቤተ፣ ጥበብ አለ ለራሷ ቤትን ሰራች፣
ወአቀመት ላቲ ሰባተ አዕማደ 7 ምሰሶዎችን ለራሱ አቆመች ይላል። ጥበብ ያለው ማን ነው? እግዚአብሔር ነው። 7ቱ ምሰሶች የተባሉት ማን ናቸው? 7ቱ ዕለታት ናቸው። በይበልጥ ግን ትርጓሜው ቤት የተባልን ማን ነን? እኛ የእግዚአብሔር ማደሪያዎች ነን። ጥበብ የተባለው ማን ነው? እግዚአብሔር ነው። 7 መቅረዝ የተባሉት ወይም 7 ምሰሶች የተባሉት መክብበ ሕዋሳት በሆነው በራሳችን ላይ እግዚአብሔር አምላክ ያስቀመጣቸው 7 መብራቶች አሉ። እነዛ መብራቶችን እስቲ እንመልከታቸው። ስንት አይኖች አሉን? አትሳሳቱ። ስንት አይኖች አሉን? 2 አይኖች አሉን። ስንት ጆሮዎች አሉን? 2 ጆሮዎች አሉን። ስንት የአፍንጫ ቀዳዳዎች አሉን? 2 አሉን። ስንት አፍ አለን? 1 አፍ አለን። 2 ሲደመር 2 ሲደመር 2 ሲደመር 1 ስንት ነው? 7 ነው። ስለዚህ በእግዚአብሔር ፊት የሚበሩ 7ቱ መቅረዞች ማለት መክብበ ሕዋሳት በሆነው በራሳችን ላይ የተቀመጡ መብራት ሆነው የተሰጡን እነዚህ 7ቱ አካላት ናቸው። በእነዛ መካከል ማን ቆሞ ነበር ይላል? ክርስቶስ ቆሞ ነበር ይላል። ታዲያ የመምህር ዘላለም ወንድሙ 2 አይኖቹ፣ 2 ጆሮዎቹ፣ 2 የአፍንጫ ቀዳዳዎቹ፣ አንደኛው አፉ በሙሉ በክርስቶስ ፊት የሚበሩ መብራቶች ነበሩ። 2 አይኖቹን እንመልከታቸው። የሰውነት መብራት ምን ናት አለ? አይን ናት አለ። አይኑ ብሩህ ከሆነ ሁለመና ምን ይሆናል? ብሩህ ይሆናል። አይን ግን አለ ጨለማ ከሆነ ሁለመና ምን ይሆናል? ይጨልማል። የሱ 2 አይኖቹ ለክርስቶስ የተሰጡ መብራቶች ሆነው አያቸዋለሁ። ለምን? አይኖቹ በኃጢአት አላደፉም። አይኖቹን ነውር አልሸፈናቸውም። አይኖቹን ቅናት አላደበዘዛቸውም። አይኖቹ ኃጢአት በመመልከት ጸንተው አልኖሩም። 2 አይኖቹ ከልጅነቱ ጀምሮ ብሉይ ኪዳንን ሐዲስ ኪዳንን በማንበብ ምን የሆኑ ነበሩ? ብሩህ የሆኑ ነበሩ። ስለዚህ ለብርሃን የተሰጡ ነበሩ። እነዚህ አይኖች ናቸው ዛሬ የተጨፈኑት። ግን የነፍስ አይኑ ሊያጨልም የሚችል ማንም የለም። ስለዚህ 2 አይኖች የማየት መብራቶቹ ነበሩ። ከልጅነቱ እስከ ሕይወቱ እልፈት ድረስ ብዙ ቅዱሳት ገዳማትን አድባራትን አይኖቹ አይተዋል። ብዙ ያዘኑ የተከዙ ምዕመናንን አይኖቹ ተመልክቷል። መመልከት ብቻ ሳይሆን በርህራሄው አይኑ ተመልክቶ ያረዳው ሰው የለም። ዛሬ ሕይወት ታሪኩ ሲነበብ ስፍር ቁጥር የሌላቸው ሰዎችን ሲረዳ እንደነበር አይተናል። ክርስቶስ ሐዘንተኞችን እያየ ይራራ እንደነበረ የወንድማችንም አይኖች በክርስቶስ ፊት የበሩ 2 መብራቶች የመቅረዝ መብራቶች ነበሩና በአይኑ ፊት ማን ቆሞ ነበር ማለት ነው? ክርስቶስ ቆሞ ነበር ማለት ነው። እስከ ሕይወቱ ፍጻሜ ድረስ ከገጠር እስከ ከተማ እስከ ባህር ማዶ ድረስ ማገልገሉ 2 አይኖቹ ሁሌ ማንን ያዩ ነበረ? ክርስቶስንና መስቀሉን ያዩ ነበር ማለት ነው። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል። ለእውነት እንዳትታዘዙ ይህንንም እንዳታዩ አዚም ያደረገባችሁ ማን ነው ይላል መምህር ዘላለም። 2 አይኖቹ ግን ኢየሱስ ክርስቶስን ሲያዩ የኖሩ በመሆናቸው በእውነት ክርስቶስ በመካከላቸው እንደቆመው እንደ 7ቱ መብራቶች 2ቱን አይኖች መመልከት ግድ ይለናል። ሌላው 2ቱ የመቅረዝ መብራቶች ዳርና ዳር ያሉት አይጹቆች 2ቱ ጆሮዎቹ የመስማት መብራት ሆነው የተሰጡት ነበሩ። በሔዋን ጆሮ ምን ገብቶ ነበረ? ንገሩኝ። በሔዋን ጆሮ ምን ገብቶ ነበረ? የሞት መልእክት ገብቶ ነበረ። በሔዋን ጆሮ ማን ነው ያንሾካሸከው? አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው እባቡ ነበረ። 2ቱ የሔዋን ጆሮዎች ምን ሆነዋል? ጎስቁለዋል፣ ረክሰዋል። ዛሬ በጆሮዎቻችን ብዙ ሐሜቶች ገብተዋል። የመምህራችን ጆሮ ውስጥ የገቡት ግን ማን ናቸው? 4ቱ ወንጌላውያን የጻፉት ወንጌል ነው በጆሮ ሲገባ የኖረው። ቅዱስ ጳውሎስ የጻፋቸው 14ቱ መልእክታት ናቸው በጆሮዎቹ ሲገቡ የነበሩት። ሐዋርያት የጻፉት መልእክታት በጆሮዎቹ ሲገባ፣ ዮሐንስ የጻፈው ራእይ በጆሮ ሲገባ፣ ያም በጆሮ የሰማውን ደግሞ በአንደበቱ ሲመሰክር ኖረዋል። መስማት የማንን ቃል ነው? ንገሩኝ። የማንን ቃል ነው? ምን ሰማውስ በምናችን ነው? በጆሮዎቻችን ነው። የመምህር ጆሮዎች በእውነት ሐሜት አልሰሙ። ብዙ ሐሜተኞች አሉ። የሱ ጆሮዎች ግን በሐሜት አልታሙ። የወንድምን ውድቀት
አልሰሙም። ሁለቱ ጆሮዎቹ ከልጅነታቸው ጀምሮ የማንን ቃል ተምረው ነበረ? የክርስቶስን ቃል ተምረው ነበረ። ስለዚህ ክርስቶስ ቆሞባቸዋል ማለት ነው። በዚህም ጆሮ ማን ቆሟል? ክፉ ሳይሆን ብርሃኑ ቆሟል ማለት ነው። ስለዚህ በእውነት ክርስቶስን ያደመጡ ጆሮዎች ነበሩት። ሌሎቹ ሁለቱ መቅረዞቹ የአፍንጫዎቹ ቀዳዳዎች ናቸው። የአፍንጫ ቀዳዳ ክቡር ነገር ነው። ወገብሮ እግዚአብሔር ለጓለ እመሕያው መሬተ ምድር፣ እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም የሕይወትን እስትንፋስ ምን አለበት? አለበት ይላል። ይሄ አፍንጫ የሕይወት እስትንፋስ የገባበት ነው። የሕይወት እስትንፋስ የገባበት አፍንጫ ሁልጊዜ ክፉ ነገር አይስማማው። ለምሳሌ ዓይናችን መልካምም ነገር ያያል፣ ክፉም ነገር ያያል፣ ጽድቅም ያያል፣ ርኩስም ነገር ያያል፣ ደስ እያለው ማለት ነው። ጆሮአችን ጽድቅም ሊሰማ ይችላል፣ ሐሜትም መስማት ሊወድ ይችላል እንደያኗኗራችን። አፍንጫ ግን ምን አይስማማው? ክፉ ሽታ አይስማማው። ሁልጊዜ ጤነኛም ይሁን የታመመ ሰው ምን ማሽተት ይፈልጋል? መልካም ነገር ብቻ ማሽተት ይፈልጋል። ለምን? የሕይወት እስትንፋስ የገባበት አፍንጫ ነው። አፍንጫዎች ይበድላሉ። የተቃራኒ ጾታ መዓዛን ማሽተት ሊናፍቁ ይችላሉ። የመምህራችን አፍንጫ ግን መዓዛ ዕጣኑን ሲያሸት የኖረ ነው። መዓዛ ቁርባኑን ሲያሸት የኖረ ነው። የክርስቶስን መዓዛ ሲናፍቅ የኖረ አፍንጫ ነው። የከበረ አፍንጫ ሆኖ እንደ ሁለት መብራት ክርስቶስን ሲያሸትባቸው የነበሩ አፍንጮችን ሳስብ በሰባቱ የመቅረዝ መብራቶች መካከል የቆመውን ክርስቶስን አስባለሁ። አንደበቱ የመጨረሻው ሰባተኛው መቅረዝ ነበረ። ሁለት ዓይኖቹ የክርስቶስን ሕግ አዩ። ሁለቱ ጆሮዎቹ ቃሉን አደመጡ። ሁለቱ የአፍንጫ ቀዳዳዎቹ መዓዛ ዕጣኑን ሲያሸቱ ኖሩ። ሰባተኛውና ታላቁ መቅረዝ ግን አንደበቱ ነበረ። ወንጌልን ሲያውጅ የኖረ አንደበቱ የተመሰገነ ነው። የእግዚአብሔርን ቃል ሲያስተምርበት የነበሩ ከናፍሮቹ ንዑዳን ክቡራን ናቸው። በአንደበቱ እንዲህ ያለ ሽንገላ ተናገረ ሲባል ሰምተንም አናውቅም። ብዙዎቻችን ሰማለን። የመምህር አንደበት ግን ከገጠር እስከ ከተማ እስከ ባህር ማዶ ድረስ አንደበቱ ማንን ያውጅ ነበረ? ክርስቶስን ያውጅ ነበረ። እንዴት ያስደስታል! ለተፈጠረበት ዓላማ ኖሮ ያለፈ ሕይወት ይሄ ነው። ትክክለኛ ሰባቱ መቅረዞች ውስጥ ማን ቆሞ ነበረ? ኢየሱስ ክርስቶስ ቆሞ ነበረ። እና በሰባቱ የመቅረዝ መብራቶች መካከል ጌታ እንደቆመ በመምህር ዘላለም ሁለት ዓይኖቹ፣ ሁለት ጆሮዎቹ፣ ሁለት የአፍንጫ ቀዳዳውና አንደበቱ ላይ የቆመው ማን ነው? ኢየሱስ ክርስቶስ ነው አምላካችን። አሁን ላይኛውን እናቁምና ወደ ታች እንውረድ። መልካሙን ዜና ያበሰሩ የሐዋርያት እግሮች ያማሩ እንደሆኑ የተወደዱ እንደሆኑ የእሱ ሁለት እግሮቹን ሳስብ ሰሎሞን የሰራው ቤተ መቅደስ ትዝ ይለኛል። ሰሎሞን ለእግዚአብሔር ቤተ መቅደስን ባነጸ ጊዜ በሩ ላይ ሁለት ምሰሶዎችን አቆመ ይላል። የነሐስ ምሰሶዎችን። እነዚህ የነሐስ ምሰሶዎች ያዕቆብና በለዝ ይባላሉ። መቅደሱን አጽንተው በሩ ላይ የቆሙ ሁለት ታላላቅ ምሰሶዎች ነበሩ። እነዚያ ምሰሶዎች ምንድን ናቸው? በመንፈሳዊ ምስጢር እግሮች ናቸው። ሰው የማን መቅደስ ነው? እስቲ ንገሩኝ። ኧረ መልሱልኝ። ይህም ቤተ መቅደስ እኛ ነን የሰራ ነው። ሰው ግን ሕያው የሆነ የእግዚአብሔር መቅደስ ስለሆነ ራሱ ሥላሴ በእጁ ሰራው፣ አበጃጀው። ዮድ እጆች ሰሩኝ፣ አበጃጁ። የሕይወትን እስትንፋስ እፍ አለበት። ሰው ሕያው መቅደስ ነው። በሙሉ የቤተ መቅደሱ ስርዓት አጠቃላይ ሰው ላይ እንዲነበብ ነው እግዚአብሔር ያደረገው። ሰው የማን መቅደስ ነው? የእግዚአብሔር መቅደስ ነው። ትንሽ ልንገራችሁ። እዚህ ላይ በጣም የሚያስገርም ነገር ነው የምነግራችሁ። በደንብ አስተውሉ። ሙሴን ሲና ተራራ ላይ ያወጣዋል። አውጥቶ የብርሃን ድንኳንን ያሳየዋል ከናሰራሩ። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራነ ደብተራ። ቅዱስ ያሬድ ነው። አጠቃላይ ያሳየው ስርዓት ግን ሰዎች ላይ እንዲነበብ ፈቃዱ ነበረ። እስቲ ትንሽ ነገር ልንገራችሁ። አሁን ሰውነታችሁ በመስታወት በምትመለከቱበት ጊዜ
መቅደስ መሆናችሁን እንድታስቡ መሆን አለበት። ስንት እግሮች አሉ? ስንት እግሮች አሉ? ሁለት እግሮች አሉ። እንስሳቱ ሁሉ በአራት እግራቸው እንዲሄዱ ሲያደርግ ሰውን ግን ለይቶ ሁለት እግር ብቻ ሰጥቶ እንደ ዘንግ መልምሎ እንደ እሸት ፈልፍሎ እግዚአብሔር ፈጥሮታል። ለእንስሳት ለአራዊት አራት እግር የተሰጣቸው ለምንድን ነው? ቀና ብለው ግዙፉን ሰማይ እንዲያዩ አልተፈቀደላቸው። በመቃብርም ፈርሰው በስብሰው መሬት ውስጥ ስለሚቀሩ ሰማይ አይመለከቱም፣ ክልክል ነው ለነሱ። እኔና እናንተ ግን በመቃብር ወድቀን ስለማንቀር ሰማያዊ ርስት ስለምጠብቀን ሰማይንም አቅንተን ተመልክተን ሕያው መቅደሱን ሁለት እግር እንደሰጠው ሰሎሞን ቤተ መቅደስን ሲሰራ ሁለት ምሰሶ ተመልከተው። እዚህ ጋር የምታዩ ያዕቆብና በለዝ ናቸው። ታዲያ የመምህር ዘላለም እግሮች ያዕቆብ ናቸው፣ በለዝ ናቸው። ያ ቤተ መቅደሱን አጽንቶ እንደቆየ በትምህርቱ ምዕመናንን ሲያጸና የኖረ ነው። ከገጠር እስከ ከተማ፣ ከከተማ እስከ ባህር ማዶ ወንጌልን ለማስተማር የገሰገሱ እግሮች ንዑዳን ክቡራን ናቸው። የኔና የናንተ እግሮች ወደ መሻታ ቤቶች ሲገሰግሱ ይውላሉ፣ ያድራሉ። ወደ ጠንቋይ፣ ወደ ሟርተኛ ቤት፣ የረከሰው የጨለማ ስፍራ የስንቶች እግር ገስግሰዋል። የስንቶች እግር ወደ ሞት መንደር ገስግሰዋል። የመምህር ዘላለም እግሮች ግን እንደ ያዕቆብ በመሆን እንደ በለስ በመሆን ቤተ መቅደስ ለቤተ መቅደስ አድባራት ገዳማት ሲገሰግሱ የኖሩ እንደ ነሐስ የጸኑ ያዕቆብ ናቸው፣ በለስ ናቸው። ክብር ይግባ ወንድማችን። ይሄ ያዕቆብ ይሄ በለስ ወዴት ሄደ? ወደ ሰማያዊው ዓለም ተሸጋገረ። ሌላው ትልቁ የመቅደስ ስትራክቸር ሰውነታችን ላይ አድርገዋል። እግዚአብሔር ስጋ እስቲ በሉ፣ ነፍስ፣ መንፈስ። አለቅ ጳውሎስ እንዳለው ቤተ መቅደሱ 3 ክፍል እንዳለው ሰው ሲፈጠር ስጋው፣ ነፍሱ፣ መንፈሱ በቃ እኮ ነው። ሌላ ምንም ነገር የለም። ወይም ኩላሊቱ፣ ልቡ፣ ጭንቅላቱ ማለት ነው። ይሄ ነው፣ ሌላ ነገር የለም። ሕያው መቅደስ ነን። አሁን የመጀመሪያው መቅደስ ነው ዛሬ ሄደው። ዛሬ የመጀመሪያው መቅደስ ነው የተሸኘው። ቅድስተ ቅዱሳኑ አይደለም። ቅድስቱ ነፍሱ፣ ቅድስተ ቅዱሳን መንፈሱ ሄደዋል። ዛሬ አደባባዩ ነው የፈረሰው። አደባባዩ ነው የታየው። 3 ክፍሎች ነበሩት ለሙሴ ሲሰራለት። አንደኛው አደባባይ ይባላል ወይም አጸደ ደብተራ ኦሪት። ይሄ ስርዓት ልዩ ስርዓት ነው፣ ሰማያዊ ስርዓት ነው። ለዚህ ነው ተራራው ላይ አሳይቶ በዚህ አምሳል ስራ ብሎ ያስጠነቀቀው። የሰው ምሳሌ ስለሆነ ነው። አደባባይ ይባላል። እስቲ በሉ፣ በአደባባይ ላይ ምንድን ነው የሚከናወነው? እዛ በጅራፍ እየገረፈ ያስወጣበት ቦታ ማለት ነው። ያ ቦታ እኮ ነው። አንዴ በሬው ይጮሃል፣ በጉ እንትኑ ይጮሃል፣ ርግብ ሻጮች አሉ። በቃ ድብልቅልቅ ያለው አደባባይ ነው። ምን እንደሆነ ነግራቸዋለሁ። አደባባይ ውስጥ ካህናት ይታጠባሉ። ሁለተኛ የእሳት መስዋዕት ይቀርብ ነበር። የምን መስዋዕት? ለእግዚአብሔር የሚቃጠል መስዋዕት የሚቀርበው ቅድስት ውስጥና ቅዱሰ ቅዱሳን ውስጥ አይደለም፣ አደባባዩ ላይ ነው። ለዚህ ነው ይፈትል ልበ ወኩልያተ፣ ኩላሊት ያጤሰው ልክ እንደሚጤስ መስዋዕት። በዛ ውስጥ የሚቃጠል መስዋዕት እንደሚቀርብ አንጀታችን በማን ፍቅር ይቃጠላል? በክርስቶስ ፍቅር ይቃጠላል። እንደው አንጀቴ በአንቺ ፍቅር ነደደ ይላል። የመምህር ዘላለም ወንድሙ አደባባይ የሆነው አንጀቱ ግን በክርስቶስ ፍቅር የተቃጠለ ነበረ። እውነት ነው፣ ምስክር ነን። አደባባዩ፣ ሆድቃው፣ አንጀቱ በማን ፍቅር ነው የተቃጠለው? ልክ እንደ ዮሐንስ አማው ተከርሱ ይላል። የሆዱ አንጀት ይላል እዛ በሰዓታት ላይ ከመነደ እሳት እንደ እሳት ነበልባል ተቃጠለ ይላል። መስቀሉ ጋር ቆሞ ጌታን ያየዋል። በችንካር የተበሱ እጆቹን እግሮቹን የደፋውን የሾህ አክሊል 6666 ጊዜ የተገረፈው ስጋው አልቆ ደግሞ መግረፊያቸው ላይ የሚልጥ ነገር አለ። አጥንቱ እንደበረዶ ነጭ ሆኖ የተሰቀለውን ማንን ያይ ነበረ? እና አንጀቱ ይላል ተቃጠለ ይላል። ነደደ። በማን ፍቅር? በክርስቶስ ፍቅር። አደባባይ አንጀቱ ነደደ። የመምህር ዘላለምም
በክርስቶስ ፍቅር መቃጠል ነው። ያለ እረፍት አገልግሎት በአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ሀገር ወደ እኛ እኮ እናርፋለን። በጾም ላይ፣ በትህርምት ላይ፣ በድንግልና ህይወት ላይ፣ ከጎን ደጋፊ ባለመኖር ላይ ያለማቋረጥ ይሄ ሁሉ የሆነው አደባባይ አንጀቱ በክርስቶስ ፍቅር ስለተቃጠለ እንጂ እንደኔና እንደናንተ በምግብ ፍቅር፣ በጾታዊ ነገር ፍቅር፣ በእግር ኳስ ተጫዋቾች ፍቅር ስለነደደ ስለተቃጠለ አይደለም። እና እኔ አደባባይ ሆኖ እመለከተዋለሁ። አደባባዩ ላይ በሬ ነበረ ይላል። ምን ነበረ? በሬዎች። አስባችሁታል? በጎች ነበሩ። ርግብ ይሸጡ ነበረ። ገንዘብ ለዋጮች ነበሩ። ያ ማለት አንተ እኔ ሁላችን ነን። እንደ በሬ የሆነ ትዕቢት፣ እንደ በግ የሆነ የዋህነትን ብቻ የተከተለ ግን ያልተማረ ወይም ያላወቀ ሃይማኖቱን ያላወቀ ሰው ርግብ አይሸጥም። ርግብ የመንፈስ ቅዱስ ምሳሌ ናት። መንፈስ ቅዱስን መሸጥ፣ ገንዘብ መደብር መሆን፣ ሁሉ ነገር ይታይበታል። የሰማችሁኝ ነው? አዎ። እና እሱ ይሄ ከዚህ ህይወት የራቀ ይመስለኛል። ለምሳሌ አንድ ነገር ልንገራችሁ። ትንሣኤ፣ ብዙ ትንሣኤዎች አልፈዋል። አላለፉ? ብዙ ልደቶች አልፈዋል። አቤት የበላነው የበሬ ብዛት! አቤት የበላናችሁ የበጎች ብዛት! አቤት የበላነው እንደ ርግብ የተመሰሉ የዶሮዎች ብዛት! በትክክለኛው መቅደስ ሰውነት ግን እውነተኛው ላም ክርስቶስ ይገባል፣ ስጋው ይበላል። እውነተኛው በግ ክርስቶስ ይገባል። እውነተኛው ርግብ መንፈስ ቅዱስ ይገባል። እውነተኛ ጽድቅ እንደ መክሊት ብቻ ይለዋወጥበታልና አደባባይ የሆነው ሰውነቱ የበሬ ጩኸት፣ የበግ ጩኸት፣ የገንዘብ ለዋጮች ጩኸት ያልተሰማበት እውነተኛው ላም ክርስቶስ፣ እውነተኛው በግ ክርስቶስ፣ እውነተኛው ርግብ መንፈስ ቅዱስ የጽድቅ ገንዘብ ብቻ የተመላለሰበት አደባባይ መሆኑን እንመሰክርለታለን። ከቃሉ ጋር ናችሁ? እኛስ አደባባያችን ስንት በሬ እየጮኸ ነው። አቤት ስንት በግ። ሰላም የለውም እኮ ስጋችን። ፈቃደ ስጋው ያንገላተዋል። እንደ በሬ የሆነ ትዕቢት ያንገላተዋል። የዘር ንግድ አለው፣ የጎሳ ንግድ አለው፣ የምቀኝነት ንግድ አለው፣ የአመንዝራነት ንግድ አለው፣ የክፋት ንግድ አለው፣ የሐሜት ንግድ አለው። የክርስቶስ መቅደስ ግን እንዲህ አይነት ጩኸት የሚስማማው አልነበረም። እና የመምህራችን ህይወት ሰላማዊ ይመስለኛል። ሰላማዊ፣ ብዙ በጎች ብዙ በሬዎች የማይጮሁበት፣ ርግብ ሻጮች የሌሉበት፣ ገንዘብ ለዋጮች የሌሉበት፣ እውነተኛው ላም ክርስቶስ፣ እውነተኛው በግ ክርስቶስ፣ እውነተኛው ርግብ መንፈስ ቅዱስ፣ እውነተኛ የጽድቅ መክሊት ወንጌል ብቻ የገባበት ነው። እዚህ ሁሌ እናስበዋለን። ሁለተኛው ክፍል አደባባዩን ስንሻገር ቅድስት ውስጥ እንገባለን። ቅድስት ነፍስ ናት። ቅድስተ ቅዱሳን መንፈስ ነው። ቅድስት ልብ ናት። ቅድስተ ቅዱሳን መክብበ ሕዋሳት ጭንቅላት ነው። ሁለቱንም እናያለን። ዛሬ አደባባዩ ነው ስጋው ሄደው። ቅድስትና ቅድስተ ቅዱሳኑ ግን ወደ ሊቀ ካህናቱ ብቻ ሄደዋል፣ ለሚገባው አካል። ስጋ የመሬት ስለሆነ ቅድስት ላይ 3 ስርዓቶች እግዚአብሔር አከናወነ። ምን አይነት ነበሩ? ለነ ሙሴ ያዘዘው 7 የመቅረዝ መብራቶች እንዲበሩ አዘዘ። ስንት የመቅረዝ መብራቶች? በጣም ጥሩ። ሁለተኛ የዕጣን መስዋዕት እያለ እየተነነ እንዲወጣ አደረገ። ሶስተኛ ህብስት 12 ገጸ በስድስቱም በዚህ ስድስቱም በዚህ በወርቅ ጠረጴዛ ላይ እንዲደረጉ አደረገ። ይሄ ማለት ልብህ ነው፣ ልብሽ ነው። ልባችን ለእግዚአብሔር ቅድስት ሆኖ የተሰጠ ነው። 7 የመቅረዝ መብራቶች እንደሚበሩበት 7 የእግዚአብሔር መንፈስ የሚያድሩበት ልብ ነው። የሰማችሁኝ ነው? ምናችን ነው? ድገሙት። ምናችን ነው? ልብ ማለት ሀርት ማለት አይደለም። አንተ ሀርት ትርጉም የለውም። የግዕዙ ቃል ግን ትልቅ ቃል ነው። ሊቃውንት በተለይ ቀመር ሊቃውንት ሲያስተምሩን ልብ ማለት የቤተ ክርስቲያን ትልቅ ምስጢራዊ ትምህርት አለ። ልብ ማለት እንላለን የልዑል ቤት። የማን ቤት? ለማለት ልብ ልዑልን ይወክላል ፊደሉ ራሱ።
በደግሞ እንደምታዩት ግድግዳ አለው፣ ጣራ አለው። ምን ማለት ነው? የልዑል ቤት። የማን ቤት? አያችሁ፣ የልዑል ቤት ነው። የልዑል ቤት ነው እና ልቡን ስንመለከተው እውነትም 7ቱ መብራቶች ይበሩበት ነበረ። 7ቱ መብራቶችን አይተናል አይደለ? እሳት ናቸው። እሳት ምንድን ነው? ቤተ መቅደስ ውስጥ ማታ በርቶ ነው ሲበራ የሚያድረው። ያለዛ መብራት መቅደሱ ምንድን ነው? ጨለማ ነው። የሱ መብራቶች እንደዛ አይነቶች ናቸው ነው። የሰማችሁኝ ኦርቶዶክሳዊ? መብራት 2 ጥቅም አለው። አንድ ሙቀት አለው፣ ሁለተኛ ብርሃን ነው። በቃ ብርሃን ሆኖ አለ። አልሆነም? አረ ነገሩኝ፣ አልሆነም? ሀብታም ገሌ 3 ቤተክርስቲያን አሰሩ፣ 2 ቤተክርስቲያን አሰሩ፣ እንዲያሰሩ ይባላል። እሱ ሚሊየን ምእመናንን ያነጸው መቅደስ ነው። ሚሊየን የወንጌል ሰባኪዎች ሚሊየን መቅደስን የሚያንጹ ናቸው። ሕያው የእግዚአብሔርን መቅደስ የሚሰሩ ናቸው። ነው ባለጸጋው ገሌ ነው በጣም የሚገነው የሚከብረው አይደለም። ሚሊየን ሕያዋን የእግዚአብሔርን ሕንፃዎች የሚያንጹ ናቸው። ብርሃን ሆኗል። እንደ መቅረዝ ሙቀተ ጸጋን ሰጥቷል፣ አስተምሯል፣ አጽናንቷል። ውለታ አለብን ማለት ነው። ልክ እንደ ዕጣን መስዋዕት ንጹሕ ጸሎትን ወደ እግዚአብሔር አቅርቧል። እስትንፋስ ያለው ሁሉ ማንን ያመስግን? እስቲ ንገሩኝ፣ ማንን ያመስግን? ዳዊት የደመደመው በዛ ነው። ደስ ሲል ምስጋናውን ሲደመድም እስትንፋስ ያለው ሁሉ ማንን ያመስግን? በቃ እንደ ልብ መንበርነት እስትንፋሱ እስኪወጣ ድረስ ማንን አመስግኗል? አርምሞ ጽርዓት በሌለበት ቃል ሊያመሰግን ደግሞ ወደዛኛው ዓለም ተሸጋግሯል። ይሄ ጽርዓት አለው፣ ማቋረጥ አለው። እስትንፋስ ምን ይሆናል? ንገረኝ። ይቋረጣል ነው፣ ግን መንፈሱ ልትቋረጥ አትችልም፣ ይሄዳል። አርምሞ ጽርዓት በሌለበት ቃል፣ ዝምታ መቋረጥ በሌለበት አንደበት ማንን ያመሰግናል? በነፍስ። ኧረ መልሱ እግዚአብሔርን። በቅድስት ውስጥ እንጀራ ህብስት እንዳለ፣ እንጀራ ምንድን ነው? የእግዚአብሔር ቃል ነው። ህብስት የእግዚአብሔር ቃል ነው አይደለ? የእግዚአብሔርን ቃል መግቧል። አልመገባችሁ? መልሱልኝ። እዚህ አውደ ምሕረት ላይ አልመገባችሁ? እዚህ እንኳን ባይሆን በተለያዩ አድባራትና ገዳማት መምህር ዘላለም አልመገባችሁ? ቅድስት ሆኖ ተገኝቷል። ትክክለኛ ቅድስት። እንደ ህብስቱ ህብስት የሆነውን የእግዚአብሔርን ቃል መግቧል። እንደ ዕጣን መስዋዕትነት ለእግዚአብሔር የሚያቀርበውን ጸሎት አቅርበዋል እስከ ህቅታ ነፍሱ ድረስ። እንደ 7ቱ መቅደስ እንደ ቅድስት ሆኖ ብርሃንን ሙቀትን ሲሰጥ ኖሯል። ቁረትን አይደለ ሙቀትን ነው የሰጠው። ስለዚህ በረከቱ ይደርብን። ሌላው ቅድስተ ቅዱሳን ነው። ቅድስተ ቅዱሳን ሊቀ ካህናቱ ብቻ የሚገባበት ነው። የከበረ ነው። ሊቀ ካህናቱ ብቻ ይገባል። ታቦተ ጽዮን አለች፣ በትረ አሮን አለ፣ መሶበ ወርቁ መናን የያዘው መሶበ ወርቅ አለ። ስለ እውነተኛዋ መሶበ ወርቅ ሲሰብክ ኖሯል። እሷ ማን ናት? ድንግል ማርያም ናት። ስለ እውነተኛው መና ስለ ክርስቶስ ሲያስተምር ኖሯል። እንደ በትረ አሮን ስለ ሊቀ ካህናት ስለ ክርስቶስ ሲያስተምር ኖሯል። ታዲያ ቅድስተ ቅዱሳኑን ጠብቆ ሲቆይ ክርስቶስ ሲሰቀል የመቅደሱ መጋረጃ ለሁለት ምን ሆነ? ንገረኝ። ተከፈለ። ዛሬ መቅደሱ ተከፈለ፣ ወደ ቅድስተ ቅዱሳን ገባ ማለት ነው። አያችሁ? መቅደሱ ተከፈለ፣ ወደዛኛው መቅደስ ተሻገረ። ያ የተደበቀ አይታየ የነበረው ነገር ምን ሆነ? ታየ ማለት ነው አይደል? መጋረጃው ሲከፈል እየሰማችሁ ነው። መጋረጃ ሲዘጋ ታያላችሁ? አታዩ? አናይም። ሲከፈትስ ምን ሆነ? ውስጡ ያለውን ታያላችሁ። ለምሳሌ ቤተ መቅደሱ መጋረጃ ሲከፈት ታቦተ ሕጉ እንደምታዩት፣ መንበሩ ላይ ድንግል ማርያም ይዛው እንደምታዩት፣ ጻሕሉን ጽዋውን እንደምታዩት፣ ዛሬ ለሱ የመቅደሱ መጋረጃ መሰንጠቅ ነው። ወደ ማን ገባ? ወደዛኛው ዓለም፣ ያኛውን ሊቀ ካህናት ወደሚያይበት ዓለም። በቃ ነው፣ ሽግግር ነው። ቅድም ትራንዚት አለ መምህራችን፣ ድንቅ አባባል። ዛሬ መቅደሱ የመጋረጃው እስካሁን በድንግዝግዝ ያይ ነበረ፣
ቢያስተምር ነበረ። አሁን ደግሞ ፊት ለፊት እናያለን እንዳለው መጋረጃው ተሰንጥቆ ፊት ለፊት ወደሚያይበት ዓለም ምን ሆኗል? ተሸጋግሯል። ወንድማችን ሞት አይደለም ሽግግር ነው። ይህን ማወቅ ያስፈልጋል። ስለዚህ ሁለንተና ሐዋሱ ለእግዚአብሔር ሆኖ በማለፉ ነው ዛሬ ሁላችንም ነጭ ለብሰን አዝነን ተክዘንም ቢሆን የሸኘ ነው። የሰማችሁን ኦርቶዶክሳዊ ክቡር ነው። ዛሬ ሰውን ክብር አልተረዳንም። ዛሬ አልተረዳንም። በጣም በጦርነት የሚረግፈው እኮ እግዚአብሔር ሕንፃ ነው። ዛሬ ቤተ መቅደስ ቢቃጠል የያችንን እናስነካዋለን። ስንት የሰው ሕንፃ ፈርሷል። ደንታችን ግን አይደለም። ግራ የገባንን የሰው ክብር አልተረዳንም። ሰው የሥላሴ ሕንፃ ነው፣ ከመቅደሱ እኩል ነው። ነገር ግን ልዩነቱ መቅደስ ሰውነታችን በኃጢአት ረክሷል። ይሄ ግን በቅድስና ሁሌ ነው። ችግሩ ያ እንደዛ እንድንሆን አልተሰራንም ነበረ። በጣም የሚገርመው አንድ ትልቅ ቁም ነገር ነው የምነግራችሁ። ዛሬ ሰው ሲያርፍ አጥበን ስመን ገንዘን በክብር የምንሸኘው ለምንድን ነው? አካለ ስጋው ራሱ ምንድን ነው? ክቡር ስለሆነ ነው። ይሄን ስጋ ክርስቶስ ተዋህዶታል። ይሄ ስጋ በ40 ቀን በ80 ቀን ተጠምቆ ልጅነትን አግኝቶ ስጋውን በልቷል፣ ደሙን ጠጥቷል። ይሄ ስጋ በዕለተ ምጽአት ከሞት ምን ይሆናል? ይነሳል። ለምን መሰለሽ? አሁን አንድ ምስጢር ልንገር። ጌታችን በዕፀ መስቀል ላይ ሲሰቀል እድሜው 33 ዓመት ነበረ። 33 ዓመት ከሾሽቱ ትርጓሜው የራስ ቅል ወደሚባል ወደ ጎልጎታ ወሰዱት ይላል። እስቲ ትርጓሜው በሉ እስቲ። የራስ ቅል ወደሚባል ወደ ጎልጎታ ወሰዱት። እዛም መስቀሉ ተተከለ። የኔና የናንተ ጌታ ከሰማይ ዝቅ ከምድር ከፍ ብሎ ተሰቀለ። ስጋውን ቆረሰ፣ ደሙን አፈሰሰ። ያ ላንተ ለኔ ለሁላችን የተከፈለ መስዋዕትነት ነው። በበግና በበሬ ደም ሳይሆን በእውነተኛው መሲህ በክርስቶስ ደም የተዋጀን ነን። የእሱ የፍቅር ምርኮኞች ነን። የሰማችሁን ነው። ታዲያ ያ መቅደስ ሰውነት ክቡር ስለሆነ እያንዳንዳችን እዚህ ምድር ላይ ስንመጣ ምን እንደሚሰጥን ታውቃላችሁ? የክርስቶስ ዕድሜ አተመብን። ማንም ሰው ምድር ላይ ሲመጣ የራስ ቅል ይሄ ነው አይደለም ወይ? ስከል ቦን፣ ይሄ ስከል ራስ ቅል። ከዚህ ጀምራችሁ እስከዚህ ድረስ ብትቆጥሩ የሳይንቲፊክ ፕሩፍ የሆነ ነው የምነግራችሁ። ዝም ብሎ የሆነ አይደለም። ሰው ዝም ብሎ የሆነ አይደለም። እያንዳንዱ ስሩ ምስጢር አለው። ወደዛ ውስጥ አልገባም። ግራ ነው የሚገባችሁ። 33 ነው። አይደንቅም? ስንት ነው? ድገመው እስቲ። በቃ ቨርተብሬ የጀርባ አጥንት ቁጥር እያንዳንድሽ 33 ነው። እድሜው ነው እዚህ ላይ የታተመው። መቅደስህን እወቅ። መቅደስ መሆንሽን እወቂ። ጭንቅላት ምንድን ነው? የራስ ቅል ነው። በራስ ቅል ጎልጎታ በ33 ዘመኑ መድኃኔ ዓለም ክርስቶስ እንደተሰቀለ ዛሬም በእያንዳንዱ ክርስቲያን ርዕሰ ልቡና ላይ መስቀሉ ተተክሏል። ይቀጠበብ ታለቃ እያሌው ታምሩ በረከታቸው ይደርብን። ከዚህ ዓለም የተለዩ አንጋፋ ሊቅ ነበሩ። የራስ ቅል የሚባል የመድኃኔ ዓለም ዕለት የሰበኩት ስብከት አለ። ድንቅ ስብከት ነው። ዩቲዩብ ላይ አድምጡታል። በጣም የሚያስደንቅ ስብከት ነው። ምን አሉ? የራስ ቅል ጎልጎታ ላይ ጌታችን አንዴ ነው የተሰቀለው። በእያንዳንዱ ክርስቲያን ራስ ላይ ግን ሁሌ እንደተሰቀለ ነው። የመምህር ዘላለም ራስ ጎልጎታ ነበር። ሁሌ ክርስቶስ ተሰቅሎባቸዋል። እኛ ትንሽ ወዝወዝ ይላል። ጭንቅላታችን ስትመለከቱት ይሄ የተባለበት ህዋስ አቤት! እኔ ፊቴን በመስታወት ሳየው እንዴት እንደምደሰት ሁልጊዜ። ስለ ውበቱ አይደለም፣ እግዚአብሔር ያስቀመጠውን ምስጢር ከመረዳት ጋር። የጌታ የስቅለቱን ስዕል ስታዩ አንድ ጭንቅላት ታያላችኋል አይደለ? ስሩ ጭንቅላቱ የማን ይመስላችኋል? የአዳም።
አዳም 22ኛ ፍጥረት አድርጎ እግዚአብሔር ፈጠረው። አዳማውያን ይሆን ሁላችንም አባታችንን አዳምን መምሰል ስላለብን እያንዳንዱ ሰው ምድር ላይ ሲመጣ የጭንቅላታችን አጥንት ቁጥር 22 ነው። የሰማችሁኝ ነው? ስካል ቦንስ ነምበር ኦፍ ስካል ቦንስ ዩስቲ ቴክኖሎጂ ተጠቅሞ 22 የራስ ቅል አጥንት ነው ያለው። በ22ቱ ስሞቹ አምሳል በአሌፋቱ አምሳል። ታዲያ የመምህር ራሶች 22ቱ የእግዚአብሔር ስሞች የሚነበብባቸው ጽላቶች ነበሩ ማለት ነው። አዎ ነበሩ። አሌፍ፣ ቤት፣ ጋሜል፣ ዳሌት፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ፌ፣ ጻዴ፣ ቆፍ፣ ሬስ፣ ሳንታው የሚነበብባቸው ሕያዋን ጽላት ሆነው የተሸኙ ናቸው። ራሳችን ብዙ ኃጢአት ሰርቷል፣ ተንኮል አስቧል፣ ለወንድም ለእህት ክፋትን አስቧል። የእግዚአብሔር ቃል እንዲታተምበት የተፈጠረ ጭንቅላት ብዙ ነውሮችን ፈጽሟል። እኔ መምህር ዘላለም 22ቱ የራስ አጥንቶቹ 22ቱ የእግዚአብሔር ስሞች ቢነበቡበት ነው የሚመስለኝ። እኔን ነው እንግዲህ የሚመስለኝ። ለሁላችንም እንደዛ እንደሆነ ገምታለሁ። የሰማችሁ ነው አላችሁ። ሌላው አንድ ነገር ብነግራችሁ ትደነቃላችሁ። ጭንቅላት ሲከፈት ለካ የሰው ልጅ ምን ያህል ታላቅ ቅዱስ ፍጡር ነው ተብሎ ዓለምን ያስባለ ሳይንቲስቶችን እጃቸውን ባፋቸው ላይ ያስጫነ እኔም አንተም አንቺም ሁሌ ስንሰማው የሚያስደንቅ ነገር ልንገራችሁ። ይህን ማስተማር በፕሮጀክተር ነበረ እያሳዩ በእውነት ልክ ጭንቅላት ሲከፈት ምን እንዳለ ታውቃላችሁ? በጣም የሚያበራ በጣም የሚፍለቀለቅ ዘይት አለ። ወደ ታች ይወርዳል። 33ቱን አጥንት ያልፍና ጭንቅላት ላይ ምን ይሆናል? ይፍለቀለቃል። ሳይንቲስቶቹ ይሄ ነገር አሉ። ሁሉም እኮ ይታወቃል። እኛንን ማናውቀው ወይ ከትምህርቱ የለን ወይ ከሳይንሱ የለን ወይ ከሃይማኖቱ እውቀት የለን። በጣም ተቸግረን ይሄ አሉ ክራይስት ኦይል ነው አሉ ዮሐንስ። እነሱ ባይሉትም ዮሐንስ ነግሮናል። እያንዳንዳችሁ ከቅዱሱ ቅባት ተቀብላችኋል። እውነት ነው አለ። ምን ተባለ? ክራይስት ኦይል። ክርስቶስ ቅቡ ማለት አለ መሲህ የሱ ዘይት ተባለ። ግን የሚደንቃችሁ እሱ አይምሰላችሁ። 3 ቀን ስንት ቀን? 3 ቀን እዚህ ጋር ይቆይና ወደ ላይ ይወጣል። በወር 3 ቀን እንዴ! ክርስቶስ ከዚህ እኮ ነው የሚወርዱ። ልክ ከሰማይ ሰማያት ጌታ እንደወረደ ከዛ እዚህ ጋር 3 ቀን ቆይቶ እንደገና ይወጣል። ጌታ በመቃብር ስንት ቀን አደረ? 3 መዓልት 3 ሌሊት። እንደገና ይወጣል። ምን ትለዋለህ እንዴ? ትልቅ መቅደስ ነን። እንደገና ጭንቅላት ሲከፈት የሕይወት ዛፍ ነጭ ዛፍ አለ እዚህ ጋር ነጭ ዛፍ ትሪ ኦፍ ላይፍ አሉት ሳይንቲስቶቹ። መንፈስ ቅዱስ ነው የሚያናግራቸው ላይ ምሳሌ ሰርጀንቶች። ትሪ ኦፍ ላይፍ የሕይወት ዛፍ ነጭ ነው። እንደ ከነአን ማር እንደ ከነአን ወተት የመሰለ ይፍለቀለቃል እዚህ ውስጥ። ይሄ ሲቆም ነው ሰው የሚቆመው። ሴሎችን እንደ ሙጫ አጣብቆ የያዘ ያንተንም የኔንም ህዋስ ላሚኒን ፕሮቲን ይባላል። ዛሬ እንማረው እስቲ። ጉግል አድርገው። ምንድነው የያዛችሁት? ሞባይል፣ ቲክቶክ ወሬ ስናደምጥ ይመሻል ይነጋል እንጠራለን። ላሚኒን ክሮስ ጉግል አድርገ ስትመለከት ጌታ እጁን ዘርግቶ እንደተሰቀለ ነው የሚያሳይ። ሁሉ በእርሱ ተጋጥሟል አለ ቅዱስ ጳውሎስ ቆላስይስ ላይ። ያ ሲቆም ቆመ። ለካ ህይወታችን ክርስቶስ ነው። ብንኖር የክርስቶስ ነን፣ ብንሞትም የማን ነን? የክርስቶስ ነን። ስጋችን የእሱ አደባባይ፣ ነፍሳችን የእሱ ቅድስት፣ መንፈሳችን የእሱ ቅድስተ ቅዱሳን አድርገን እንድንኖር የተሰራን መቅደሱ ነበርን። ግን አልሆነም። በሬው ይጮሃል፣ በጉ ይጮሃል፣ ርግብ ሻጮች አሉ፣ ገንዘብ ለዋጮች ይተራመሱብናል። እኮ ያትፍቶታ ታጣው ጌታ በፍቅር ጅራፍ ወደሱ እንዲጠራን
እነዚህን በሬዎች፣ እነዚህን በጎች፣ እነዚህን ርግቦች፣ እነዚህን ገንዘብ ለዋጮች ከሕዋሳታችን እንዲያወጣልን ፈቃዱ ይሁን። የእሱ መቅደስ ብቻ አድርጎ ይስራ። እኔ መምህር ሰውነትን በዛ ልክ ነው ማያቸው። የሰማችሁ ነው ግን ኦርቶዶክሳን ነቃ በሉ እስቲ። በመጨረሻ ነግሬያችሁ ላብ በወንጌል አገልግሎት የተገናኘንባቸው አውደ ምሕረቶች የወይኔ መጀመሪያ ያስተምራለሁ፣ እሱ ሁለተኛ ያስተምራል። የማስተማር ሂደት ግን አውደ ምሕረት ላይ ተቀምጦ እጆቹ መጽሐፍ ቅዱስ ይዘዋል። ሁሌም ሶሻል ሚዲያ ላይ ፖስት የሆነውን ስታዩ በእጁ ምን ይዟል? አረ መልሱልኝ፣ መጽሐፍ ቅዱስ። በጣም የሚገርም እኮ ነው መጽሐፍ ቅዱስና እጅ ማለት ጽላት ነው። እግዚአብሔር አብ የሙሴን ሕግ በጣታችን የልጁን ሕግ በልባችን ላይ አትሞታል። ይሄን ማወቅ ያስፈልጋል። የእግዚአብሔርን ቃል በጣቶች ሰራቸው ማለት ምስጢሩ ምንድን ነው? ስንት እጆች አሉን? እስቲ ፍጠን አይዞ። ስንት እጆች አሉን? 2 እጆች አሉን። መዳፍን ሰቅለው የያዙ፣ መዳፍን አጽንተው የያዙ። ስንት መዳፎች ግን አሉ? 2 መዳፎቹ ያንዳንዱ መዳፍ ላይ ስንት ጣቶች ተሰክተዋል? 5 ዝም ብሎ መሰለን? ቅርጽ መሰላችሁ እንዴ? ዝም ብሎ ሸንተረሩ ለውበት የፈጠረው መሰል አይደለም። ሙሴን ሲና ተራራ ላይ አውጥቶ በ2 ጽላት በአንዱ 5 በአንዱ 5 ትእዛዝ አጽፎ ሰጥቶ ይቅርታ ሙሴ ያን ይዞ ወረደ። ዛሬ ማለት ይሄ ነው። ስንት እጅ አለን? አረ ንገሩ። እነዚህ ሁሉ ትእዛዛት አለ በ2 ሕግጋት ተሰቀሉ አለ። ፍቅረ ቢጽ ነው ቀኝ እጅ፣ ፍቅረ እግዚአብሔር ነው ቀኝ እጅ፣ ይቅርታ ፍቅረ ቢጽ ነው ግራ እጅ። እንደ 2 ጽላት 2 መዳፎችን የሰጠ እንደ 10 ቃላት 10 ጣቶችን የሰጠ ማን ነው? እግዚአብሔር ነው። ታዲያ ጽላት መዳፉ ብሉይ ኪዳንና ሐዲስ ኪዳንን አስቀምጦበታል። ትክክለኛ ስራውን ያከናወነ መዳፍ ነው። እኛ በጣቶቻችን የሰራነውን ነገር አስቢ እስቲ። በጣትሽ ምን ሰርተሻል? ምን ሰርተሃል? ይሄ ጣት የሱ ጣቶች ግን ትክክለኛ አትስረቅ፣ አታመንዝር፣ እነዚህ ቃላትን ደርድረው ሁሉ ሰርተዋል። ቆርሰዋል፣ አጉርሰዋል። ዛሬ ታሪኩ ሲነበብ ራሳችን እንደ መስታወት እንድናይ አድርጎናል። ጣቶቹ ቀደው አልብሰዋል፣ ቆርሰው አጉርሰዋል፣ ቀድተው አጠጥተዋል። የእግዚአብሔር ቃላትን የፈጸሙ ጣቶች ናቸው አሉ። እዚህ ውስጥ በጣቶቻቸው መርዝ በጥብጠው ወንድም እህቶቻቸውን ያሳበዱ የተረገሙ ቃየላውያን ጣቶች አሉ። ግን በሞት ታስረው ክርስቶስ ፊት የሚቀርቡ ከነሙሉ ደማቸው ተጠያቂ የሆኑ ጣቶች አሉ። የረከሱ ጣቶች አሉ። ወደ ኃጢአት የተሰማሩ፣ ደም ያፈሰሱ፣ ውርጃ ያስወረዱ፣ ኪስ ውስጥ ገብተው ገንዘብ የሰረቁ፣ የሰውን ገንዘብ ወስደው ያልመለሱ ጣቶች አሉ። እነዚህ ቃየላዊ ጣቶች ናቸው። የመምህር ጣቶች ግን በጎች ጣቶች ናቸው አይደል እንዴ? በእጁ መጽሐፍ ቅዱስ ተይዟል። በቃ ጅስ ሲል አካቸው በቃ የተፈጠረበትን መቅደስነቱን ሆኖ ያለፈ ሰው መጋረጃው ዛሬ ተቀዶ መንፈሱ ወደ ቅድስተ ቅዱሳን ውሳጤ መንጦላይት ውስጥ የገባችለት ነፍስ ቀጥቶ አደባባይ ስጋው ብቻ ሲታይ ትክክለኛ ዓላማውን ሰርቶ ያከናወነ የክርስቶስ ሙሽራ ነው። የሰማችሁ ነው። ሙሽራው ክርስቶስ፣ ሙሽሪት ቤተ ክርስቲያን ብትሆን እሱ ሚዜ ሆኖ አርከመራዊ ሆኖ ስለ ሙሽራው ያወጀ ነው። ስለዚህ ከራስ ፀጉር እስከ እግር ጥፍሩ ለማን ተሰጥቶ ነበረ? ለክርስቶስ ነው። ይሄ በቃ ሲፈልግ ወሰደው ማለት ነው። የሰው የመጨረሻ አካሉ ምንድን ነው? ፍጠን የመጨረሻ አካላችን ጥፍር አይደል? የመጨረሻው ፀጉር ነው። ቀጥሎስ ጥፍር ነው። አይዟችሁ እንዴ ነቃበል ምንድነው? የመጨረሻ ህይወትን ያማክላል ነው እኮ አይደል? ዴድ ሴል ናቸው ሁለቱም። የሚገርመው ፀጉራችሁን ስትቆረጡ ያማችኋል እንዴ? ጥፍራችሁን ስትቆረጡ ቢያማችሁ ኖሮ ጉድ ይፈላል። ዴድ ሴል ከዴድ ሴል የተዋቀረ ነው። ለምን? ሞትን የሚወክሉ ናቸው ሁለቱም። ለዚህ ነው የምትቆርጣቸው። መቃቢያን ይናገራል። ኢፋኒዮስም ወስዶታል። ፀጉር መብቀሉ የመወለድህ ነው ይላል። ማደጉ የማደግህ ነው።
ትላጨዋለህ፣ መሞት ነው። ተላጭተህ አትቀርም። ዳግመኛ ምን ይሆናል? ይበቅላል። አንተም ሙተህ አትቀርም። ክርስቶስ ሲመጣ ትነሳለህ ነው። በቃ ደስ ይላል። ጥፍር መብቀሉ ወይ ጥፍርሽ መብቀሉ የመወለድሽ ነው። ማደጉ የማደግሽ ነው። ትቆረጨዋለሽ፣ የመሞትሽ ነው። ተቆርጠሽ አትቀሪም። እንደገና ምን ይሆናል? ጥፍርሽ ይበቅላል። ሰው ሙቶ አይቀርም። ክርስቶስ ሲመጣ ከምን ያስነሳዋል? ከሞት ያስነሳዋል ነው። በቃ መሽቷል፣ ቤት እንሄዳለን። ከዛስ እሺ ትበላላችሁ። እሺ ምግብ ላይ ሄዳችሁ ከዛስ እንዴት ነው የምተኙት? ቆማችሁ ነው ወይስ ተጋድማችሁ? ቆሞ የሚተኛ አለ? እሺ ተጋድማችሁ ተኛላችሁ። ግን ተኝታችሁ ምን ታያላችሁ? ስጋችሁ ሲል ነፍስ ህልም ስታልም ታድራለች። ጠዋት አላርም ሲጮህ ወይም ዶሮ ሲጮህ ወይም ጎ ሲቀድ ብርሃን ሲመጣ ፀሐይ ስትወጣ ብድግ እንላለን። ይሄ ማለት ያንተ ያንቺ ሁላችን ህይወት ነው። ሲመሽ መተኛታችን፣ በጨለመሽ ሞት ከዚህ ዓለም እንሰናበታለን። ለምን? አናይም፣ ተከድነናል ነው። አደባባዩ ፈርሷል ነው። ቅድስቱና ቅድስተ ቅዱሳኑ ነው ማይፈርሰው። ከዛ አልጋ ላይ መጋደማችን መቀበራችን ነው። ህልም ማለማችን ነፍስ በሕያውነት መኖሯን ያመለክታል። ጠዋት ደወሉ ሲጮህ እንደመነሳት ሚካኤል መለከቱን ያስጮኸዋል። ፀሐይ ስትወጣ እንደመነሳት እውነተኛው ፀሐይ እውነተኛው ብርሃን ምንወደው መድኃኔዓለም ይመጣል። ያኔ ከሞት እንቅልፍ ንቃለን። ጳውሎስ ንቃ መዋቲ ዘትነውም፣ አንተ የተኛው ሟች ንቃ አለ። ማን ያበራልሃል? ክርስቶስ። በል እስቲ ድገሙት እስቲ ስሙን። ወያበር ለከ ክርስቶስ፣ ክርስቶስ ያበራልሃል አለ። እኔ እንግዲህ ከዋክብቱ ዓለም ስላለው ደግሞ እንደው እነዛም ባላነሳ ቅር ይለኛል። ፀሐይ የኛ ምሳሌ ናት። ወስተ ፀሐይ ሲመጽላሎቶ ይላል ዳዊት። ጥላውን በፀሐይ ላይ ያኖረ የአንድነት ሶስትነት ብቻ አይደለም፣ ያንተም የኔ ነው። ፀሐይ እንደመውጣት ትወለዳለህ። ጠፈር ላይ እንደመኖር ትኖራለህ። ፀሐይ በሰማይ ላይ ደምቆ እንደሚያበራ ደምቀ ትኖራለህ በምድር ላይ። ሰዓቱ ሲደርስ ግን ፀሐይ ትጠልቃለች፣ አንተም ትጠልቃለህ፣ ትለያለህ። ግን ፀሐይ ጠዋት መልሳ ይወጣል። እኛም ሞተን አንቀርም። ፀሐያችን ማን ነው? ክርስቶስ ነው። ሲመጣ ከሞት እንነሳለን። እንዴት ደስ ይላል! እንዴት ደስ ይላል! ይሄ ዛፍ አንተን አንቺን ይመስላል። ገበሬ ዘርን ይጥላል ወይም ችግኝ ይተክላል። ከዛ ዛፉ ይበቅላል፣ ያድጋል፣ ያብባል፣ ያፈራል፣ ይደርቃል፣ ይቆረጣል፣ ይታጨዳል፣ ይወቃል፣ ጎተራ ይገባል። ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ 30 60 100 ያፈራል። አንተን አንቺን እኔን ይመስላል። ገበሬ ዘርን ይዞ መሬት እንደሚጥል አንተም እኔም አንቺም ስንጸነስ ከአባት ዘር ወደ እናት ማህፀን ተወረወርን። ለዚህ ነው እናት የምትባለው መሬት። እናት ምድር ነው አባት ምድር? አረ ነገር አባት አይባልም። ሰማይስ? ሰማይ ወንዴ ነው፣ ምድር ሴቴ ናት። ሰማይ ስማ ነው፣ ሰማይ ስሚ። ነቢያት የሚሉት ሰማይ ስማ። አያችሁ፣ ከሰማይ ዝናብ እንደሚፈስ ከወንድም ዘር ይወጣል። ምድር ያን ዝናብ ተቀብላ ፍሬ እንደምታፈራ ያን ዘር እናት ምድር ሆና ተቀብላ ልጆች ይወለዳሉ ማለት ነው። ዛፉ እንደማደግ እናድጋለን። እንደማበብስ ምን ይመስላችኋል? ወጣት ትሆናላችሁ። እንደማፍራትስ ቤት ንብረት ልጆችን፣ እንደ መምህር ደግሞ ወንጌልን ማፍራት፣ ሚሊዮኖችን ማፍራት፣ ይሄ የስጋ ልጆች የመንፈስ ልጆችን ማፍራት። እንደ መድረቅ ማርጀት፣ እንደ መቆረጥ መሞት፣ ጎተራ እንደ መግባት መቀበር፣ ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ እንደመበላት የክርስቶስ ነንና በዕለተ ምጽአት ከሞት እንደ ዘንግ ተመልምለን እንደ እሸት ተፈልፍለን እንነሳለን። በሰባቱ መቅረዞች መካከል የሰውን ልጅ የሚመስል ቆሞ እንደነበር እንዳለው ዛሬ ሁለት አይኖቹ ክርስቶስን ያዩ፣ ሁለት ጆሮቹ ቃሉን ይሰሙ፣ ሁለት አፍንጮቹ መዓዛውን ያሸቱ፣ አንደበቱ ስለ ክርስቶስ ያውጅ የነበረው የመምህራችን የመምህር ዘላለም ወንድሞ ስመ ክርስትናው ወልደ ሰማዕት አደባባዩ ሳይሆን አደባባዩ ወደ መሬት ቢሆንም ቅድስትና ቅድስተ ቅዱሳን ሰውነቱ ግን ወደ ክርስቶስ መቅደስ ሄዷልና አምላካችን ክርስቶስ በእቅፉ እንዲያኖረው እኛንም ፍጻሜያችን እንዲያሳምርልን ልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለመላ ቤተሰቡ
ለሁላችንም ልዑል እግዚአብሔር መጽናናቱን እንዲሰጥ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።